ሰይጣን በእርግጥ አለ? ከሆነስ የመጣው ከየት ነው? ዓለማችንን ከሚያስጨንቋት ችግሮች በስተጀርባ ያለው እርሱ ነውን? ሥራውስ ምንድን ነው? የእነዚህን ጥያቄዎች መልስ ከመስማቱ በፊት ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ይሁኑ። እግዚአብሔር አምላክ ክፉ አድርጎ የፈጠረው አካል የለም። ሰይጣንንም ሲፈጥረው ክፉ አድርጎ አልፈጠረውም። መጽሐፍ ቅዱስ ስለ እግዚአብሔር ሲናገር ሥራው ፍጹም ነው፣ መንገዱ ሁሉ ትክክል ነው፣ የማይሳሳት ታማኝ አምላክ፣ ቀጥተኛና ጻድቅ አምላክ እርሱ ነው ይላል ዘዳግም ምዕራፍ 32 ከቁጥር 3 እስከ 5። ከዚህ ጥቅስ መመልከት እንደምንችለው ሰይጣን በአንድ ወቅት ፍጹምና ጻድቅ ከሆኑ መላእክት መካከል አንዱ ነበረ። መጽሐፍ ቅዱስ እግዚአብሔር ምድርን ከመፍጠሩ ከረጅም ጊዜ በፊት ብዙ መላእክትን እንደፈጠረ ይናገራል። ሰይጣን የተፈጠረው ቅዱስ መልአክ ሆኖ ቢሆንም ነገር ግን ሕዝቅኤል ምዕራፍ 28 ከ12 እስከ 14 እንደሚናገረው በውበቱና በአቋሙ ተኩራራ፣ እናም በእግዚአብሔር ዙፋን ላይ ለመቀመጥ ፈለገ። ኢሳይያስ 12 ከ12 እስከ 14 እንዲህ ይላል፣ አንተ የንጋት ልጅ አጥቢያ ኮከብ ሆይ እንዴት እስከ ምድር ድረስ ጠቈረጥክ? አንተ በልብህ ወደ ሰማይ አድርጋለሁ፣ ዙፋኔንም ከእግዚአብሔር ከከዋክብት በላይ ከፍ ከፍ አደርጋለሁ። በሰሜንም ዳርቻ በመሰብሰቢያው ተራራ ላይ እቀመጣለሁ፣ ከዳመናዎች ከፍታ በላይ አድርጋለሁ፣ በልዑልም እመሰላለሁ አልክ ይላል። ሰይጣን እንደ እግዚአብሔር ለመሆን ተመኘ፣ ፈለገ። ምኞቱ ግን ተፈጻሚነት ሳያገኝ ወደ ምድር ተጣለ። ነቢዩ ኢሳይያስ ይህን እውነት ሲዘግብልን ወደ ሲኦል ወደ ጉድጓድም ጥልቅ ትወርዳለህ ይላል። ሰይጣን የእግዚአብሔርን ዙፋን በመፈለግና ከተፈጠረበት ዓላማ ውጪ በመንቀሳቀስ ኃጢአት በማድረጉ ወደ ምድር ተጣለ። ምንም እንኳን እሱ ከሰማይ ቢጣልም አሁንም ዙፋኑን ከእግዚአብሔር በላይ ማድረግ ይሻል። እርሱ እግዚአብሔር ያደረገውን ሁሉ ይቃወማል። የዓለምን ስግደት አገኛለሁ በሚል ተስፋ በእግዚአብሔር መንግሥት ላይ ተቃውሞን ያበረታል። ሰይጣን የክፋትና የስህተት አምልኮ የዓለም ሃይማኖት ዋነኛ ምንጭ ነው። ሰይጣን እግዚአብሔርና እግዚአብሔር የሚከተሉትን ለመቃወም ማንኛውም ነገር ያደርጋል። አስደሳቹ ዜና ግን ሰይጣን መጨረሻው ይታወቃል። ራዕይ ምዕራፍ 20 ቁጥር 10 ላይ እንደዚህ ይላል፣ ያሳታቸውም ዲያብሎስ አውሬውና ሐሰተኛው ነቢይ ወዳሉበት ወደ እሳቱና ወደ ዲኑ ባሕር ተጣሉ። ለዘላለም እስከ ዘላለም ቀንና ሌሊት ይሰቃያሉ ይላል። ታዲያ የፍርድ ቀን እስኪመጣ ድረስ ባለው ኃይል ብዙዎችን ለማሳት ይሠራል። ሰይጣን የሚለው መጠሪያ ሲፈጠር የተሰጠው ስም አይደለም። ሰይጣን ተብሎ የተጠራው ከእግዚአብሔር ጋር የሚቃረን አካሄድ ለመከተል በመምረጡ ነው። አሳሳች ሥራውን ገና ከዘፍጥረት ጀምሮ እየሠራ ይገኛል። አዳምና ሔዋን ከኤደን ገነት እንዲባረሩ ከእግዚአብሔር ጋር እንዲጣሉ ያሳሳታቸው ሰይጣን ነው። ምንም እንኳን እንደ እግዚአብሔር መሆን የፈለገው እርሱ ቢሆንም ለሔዋን እንደ አምላክ መሆን እንደምትችል ነግሯታል። መሰሪ ዘዴዎችን ተጠቅሞ ሔዋን ከእግዚአብሔር አስበልጣ እንድታየው በማድረግ የራስ ወዳድነትን ምኞት አሳክቷል። በአንድ ወቅት እምነት ይጣልበት የነበረው ይህ መልአክ ዓመፅን በማስፋፋት ራሱን ሰይጣንና የእግዚአብሔር ባላጋራና ጠላት አድርጓል። ኃጢአትን በመሥራት ግንባር ቀደም የሆነው ሰይጣን ከጊዜ በኋላ ሌሎች መላእክት እግዚአብሔር እንዳይታዘዙ በመገፋፋት የዓመፅ ተባባሪ እንዲሆኑ አድርጓቸዋል። ከዚህ የተነሣ ምድር በዓመፅ ተሞልታለች። የመጀመሪያው ነፍሰ ገዳይ የሆነው ሰይጣን በዚህ ዓለም የሚሠራው ማንነቱን በመደበቅ ነው። ማንነቱን ሊያሳውቁ የሚችል ምንም አይነት መረጃ እንዳይገኝ ለማድረግ ይሞክራል። እንዳያስተውሉ የማያምኑትን ሰዎች ልቦና ያሳውራል። ዓለምን ሁሉ ለማሳት የሥጋ ምኞትን፣ የዓይን አምሮትንና የኑሮ ትምክትን ውጤታማ በሆነ መንገድ ይጠቀማል። ክርስቲያኖች ከሰይጣን ተጽዕኖ ራሳቸውን እንዲጠብቁ መጽሐፍ ቅዱስ እንደዚህ ይላል፣ በመጠን ኑሩ፣ ንቁም። ባላጋራችሁ ዲያብሎስ የሚወጣውን ፍለጋ እንደሚያገሣ አንበሳ
ይዞራልና ይላል። ይህ ጥቅስ ቆም ብለን እንድናስብ የሚያደርገን ነው። በሰይጣን የሚታለሉት ራሳቸውን የማይገዙና ነቅተው የማይኖሩ ናቸው። ሰይጣን አንድ ቀን ለፍርድ የተጠበቀ ቢሆንም ዛሬም ግን ከእግዚአብሔር ጋር ባላጋራ ጠላት ሆኖ እግዚአብሔርን በመቃወም እግዚአብሔርን ተከታዮች በማሳደድ በኃይሉ ይሠራል። አመሰግናለሁ። ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ይሆኑ።